ብዙ ሰዎች ለብዙ ዓመታት ያህል ስፖርት ይሰራሉ፣ ግን ምንም ለውጥ ሰውነታቸው ላይ አልተፈጠረም። 95% የሚሆኑት ወጣቶች ጂም ሄደው ለወራት ያህል ለዓመታት ያህል ትሬኒንግ ያደርጋሉ፣ ግን አሁንም ምንም ለውጥ ሰውነታቸው ላይ አይፈጠርም። የሚያስቡትን የሚያቀዱትን መስልም ሊገነቡ አይችሉም፣ ወይም የገነቡት መስል በቀጣይ ቀን ላይ ይጠፋል። እናም ይህ ችግር ካለባችሁ፣ ሁሌ ችግር የሚያጋጥማችሁ ከሆነ ችግሩን ልንገራችሁ። ችግሩ ልፋታችሁ ስፖርት መስራታችሁ አይደለም። ችግሩንም መፍትሄውንም በዚህ ቪዲዮ ላይ አሳውቃችኋለሁ። ግን ይህ ቪዲዮ ኢትዮጵያ ውስጥ እንዳሉት የፊትነስ ባለሙያዎች የሚናገሩት የሚያስተምሩት አይነት ቪዲዮዎች አይደለም። እነሱ የሚናገሩት አይነት መልእክት አይደለም። የእነሱን መልእክትና መረጃ ለብዙ ዓመታት ሪሰርች አድርጌ አዳምጫቸዋለሁ። ግን አብዛኛውን የሚናገሩት ነገር ሪያሊቲ ላይ አይሰራም። እነሱ በሚያወሩት ነገር መስል መገንባት አትችሉ። እነሱ የደበቋችሁን ያልነገራችሁን ነገር በዚህ ቪዲዮ ላይ እነግራችኋለሁ። ግን ይህን ቪዲዮ ከመጀመሪያ በፊት የሆነ ታሪክ ላጫውታችሁ። ትዝ ይለኛል ከ3 ዓመት በፊት ጂም ተመዝግቤ በተመዘገብኩበት የመጀመሪያው ዓመት በጣም ስፖርት እሰራ ነበር። ጠዋት አላርሙ ሲጮህ እንቅልፌን አጥቼ ከእንቅልፌ ተነስቼ ጫማዬን አድርጌ ልብሴን ለባብሼ ጂም ሰግጬ ሄድ ነበር። ሰግጬም ላቤ ጠብ እስኪል ድረስ ሰራ ለፋ ነበር። ይህንን ነገር በየዕለቱ በየቀኑ ደጋግሜ እሰራው ነበር። በየዕለቱ ያለማቋረጥ ያለምንም ፕላን ያለምንም እቅድ ለፋ ነበር። ሳይታወቀኝ ቀናቶች ወደ ሳምንታት ተቀየሩ። ሳምንታት ወደ ወራት ተቀየሩ። ወራት ወደ ዓመታት ተቀየሩ። ግን ሰውነቴ ላይ ምንም ለውጥ የለም። ራሴን በመስታወት ደጋግሜ አየዋለሁ። ግን ከ18 ዓመቴ ጀምሮ እስከ 20 ዓመቴ ድረስ ምንም ለውጥ የለም። አዎ ከድሮ የተሻለ ሰውነት ገንብቻለሁ፣ ግን የማስበውን የማቅደውን ሰውነት አልገነባውም። የሰውነት ደረጃ ላይም አልደረስኩም። በዚህ ምክንያት ራሴን ብዙ ጊዜ እወቅሰዋለሁ። ደሞም ብዙ ጊዜ ከእንቅልፌ ጠዋት ላይ ስነሳ ማታ የሰሩት የሰውነት ምስል ጠዋት ላይ ይጠፋል። በዛም ምክንያት ለብዙ ዓመታት ያህል ራሴን ስወቅሰው ነበር። ከራሴ ጋር ስጋጭ ነበር። እናም የተሳሳተ ፎርም ስከተልና ፕላን ስከተል ነበር። አንድ አባባል አለ፣ አንድ ነገር ደጋግሞ እየሰሩ የተሻለ ውጤት መጠበቅ ትልቅ ድድብና ነው። ስለዚህ አንድ ነገር ሞክረን ካልሳካልን ሌላ መንገድ መሞከርን ያለን አማራጭ። ስለዚህ የመጀመሪያውን መንገድ ትቼ ሌላ አዲስ መንገድ መከተልና መተግበር ጀምሩ። ያኔ ነበር ሰውነቴ በአንድ ወር ውስጥ ለውጥ ያገኘው። እነዛ ሚስጥሮች፣ እነዛ መንገዶች በራሴና በእውነታው ላይ ያገኟቸው ነገሮች ናቸው። 85% የሚሆኑ ሰዎች ጂም ሄዳሉ፣ ግን የሚፈልጉትን ሰውነት ሊገነቡ አልቻሉም። ከነዛ ሰዎች መሃል አንዱ በእርግጠኝነት አንተ ነህ። ይህ ከላይ ነገርኩ ታሪክ በ90% ከአንተ ጋር ይተሳሰራል። ትሰራለህ፣ ትለፋለህ፣ ለውጥ የለም። ሶሻል ሚዲያ ላይ ቲክቶክ ላይ ኢንፎርሜሽን ትወስዳለህ፣ ግን አሁንም ለውጥ የለም። ቻትጂፒቲን ሄዳውንም ትጠይቃታለህ፣ ግን አሁንም ለውጥ የለም ሰውነት ላይ። እስከ ዛሬ ማንም ያልነገረን ማንም ያላስተማረን ሚስጥሮች እነግርሃለሁ ከራሴ ኤክስፒሪየንስ ያወቅኳቸውን። ስፔሻሊ ጂም ስፖርት የሚሰሩ አሰልጣኞች የማይነግሩህን ነገሮች ነው በዚህ ቪዲዮ ላይ የሚነግርህ። እነሱንም የሚደብቁህን ነገሮች ነው በዚህ ቪዲዮ ላይ የማብራራለህ። በተጨማሪ ዩቲዩብ ላይ ከተሰሩት ስለ ስፖርታዊ እንቅስቃሴና ስለ ስፖርታዊ እውነተኛ መረጃዎች ማንም ያልሰራው አይነት ቪዲዮ ነው በዚህ ቪዲዮ ላይ የምሰራው። አንደኛው ኮንሲስተንሲ። ይህንን ነገር ደጋገምኩት፣ ግን ለሁሉም ነገር መድኃኒት ኮንሲስተንሲ ነው። ጂም ትሄድና ላብ ጠብ እስከሚል ድረስ ትለፋለህ፣ ትሰራለህ። ከዛ ቤት ተመልሰ ቲሸርትህን አውልቀ ሰውነትን ስትመለከተው ሰውነት ላይ ምንም አይነት ለውጥ የለም። ፈጣሪ መስገን አሁንም ተስፋ ሳትቆርጥ በቀጣይ ቀን ጂም ሄደ ድጋሚ ስፖርት ትሰራለህ፣ ትለፋለህ። በድጋሚ ቤት ተመልሰ ሰውነትን ስታየው ስትመለከተው አሁንም ለውጥ የለም። እዚህ ጋር ነው ዋናው ነጥብ። ለፍተ ሰርተ ለውጥ ከሌለ ለምን ጊዜን አቃጥላለሁ፣ ለምን ኢነርጂን አቃጥላለሁ ብለ ስፖርት መስራትን ትተዋለህ፣ ተስፋ ትቆርጣለህ። ተስፋ ባትቆርጥ እንኳን የድሮ መንፈስ የድሮ የተነቃቀው ስሜት አይኖርም። ስለዚህ ስፖርት ሰራ ታለግጣለህ፣ ከልብ አትሰራም። በሰውነት ኮንሲስተንሲ ብትሆን ባይምሮህ ግን ኮንሲስተንሲ አይደለም። በቃ ጂም ገብተ ትተራመሳለህ፣ የተለያዩ እንቅስቃሴዎችን ታረጋለህ። አስተውስ ወንድሜ፣ አንድ ዛፍ በተለያየ አቅጣጫ ለ100 ጊዜ የምትጠርበው ከሆነ ያንን ዛፍ ልጥሎ አትችልም። ራስን ነው የምታደክመው፣ ጊዜን ነው የምታቃጥለው።
ግን ያንን ዛፍ በተመሳሳይ አቅጣጫ ለ100 ጊዜ የምትጠርበው ከሆነ በተመሳሳይ አቅጣጫ የምትመታው ከሆነ ያንን ዛፍ ትቆርጠዋለህ፣ መሬት ላይ ታስተኛዋለህ። 85% የሚሆኑ ሰዎች ጂም ይሄዳሉ ግን ኮንሲስተንሲ አይደሉም። በየቀኑ ጂም መሄድ ኮንሲስተንሲ አያደርግህም። ግዴታ በየቀኑ ተመሳሳይ ነገሮችን ማድረግ ይኖርብሃል። ደረትህን ነው ማውጣት የምትፈልገው፣ በየቀኑ ደረትህን የሚያፈረጡምልን ነገሮችን ኤክሰርሳይሶችን መስራት አለብህ። ባይሴፕስህን እንዲወጣ ነው የምትፈልገው፣ በየቀኑ በየዕለቱ ባይሴፕስህን የሚያፈረጡምልህን ኤክሰርሳይስ መስራት ይኖርብሃል። ችግር እኮ ማለት ነው ደስ ካለ ትሰራዋለህ። አንዳንዴ ጀግና ትሆናለህ፣ አንዳንዴ ሰነፍ ትሆናለህ። አንድ ነገር ልንገርህ፣ ኮንሲስተንሲ ስላንተ ስሜት አይጨነቅም። ደበረህም አልደበረህም፣ ተነቃቃም አልተነቃቃም፣ ደስ አለህም አላለህም፣ ፈለግኩም አልፈለግኩም፣ መለወጥ ከፈለግ ኮንሲስተንሲ ያስፈልጋል። ኮንሲስተንሲ ማለት ይህ ነው። ቢደብርህም ቀኑ ቢያስጠላህም ማድረግ መፈጸም ያለብህን ነገር ግዴታ ማድረግ ይኖርብሃል። ደበረህም አልደበረም፣ ተነቃቃም አልተነቃቃም፣ ደስ አለህም አላለም፣ ፈለግኩም አልፈለግኩም የሚባል ነገር የለም። በሕይወት መለወጥ ትፈልጋለህ፣ አይምሮን ማሳደግ ትፈልጋለህ፣ ሰውነትን ፊዚካልን መጨመር ትፈልጋለህ። በየቀኑ በየሰዓቱ በየደቂቃው በየሰከንዱ ማድረግ መስራት መተግበር ያለብህን ነገር ማድረግ ይኖርብሃል። ሞቲቬሽን አላጠብቅ፣ እስክትነቃቃ ድረስ ራስን አታስንፈው። ሰውነት ያነቃቃ። ችግርን አወቅኩ አይደል? ስፖርት እኮ ትሰራለህ፣ ግን የሆነ ቀን ላይ የሆነ ሞመንት ላይ ትዘላለህ። መስለ ደግሞ በየቀኑ በየዕለቱ ካልተሰራ ይጠፋል። ወይም ደግሞ በየቀኑ ጂም እየሄድክ በየቀኑ ስፖርት እየሰራ ታለቅጣለህ። በሰውነት ኮንሲስተንሲ ነህ፣ በአይምሮ ግን ኮንሲስተንሲ አይደለም። የፈለገ ስፖርት ብትሰራ፣ የፈለገ ከባድ ክብደቶችን ብታነሳ፣ የፈለገ ፕሮቲን ብትመገብ፣ ከልብ በየቀኑ ጂም ሄደ ስፖርት ማትሰራ ከሆነ አእምሮን አሳምነ በየዕለቱ መስራት ያለብህን ወርኮት ማትሰራ ከሆነ በፍጹም ሰውነት ላይ ለውጥ ልታመጣ አትችልም። በአንድ ቀን በሁለት ቀን በሰራው ስራ ሰውነት በፍጹም አይገነባም። አንድ ቀን በሰራው ስፖርት፣ አንድ ቀን በበላው ምግብ ጡንቻ አይገነባም። ግዴታ በየቀኑ መደጋገም ይኖርብሃል። ደጋግመ አይምሮን አሳምነ በየዕለቱ ስፖርት ስራ፣ የሚያስፈልግን ምግብ ተመገብ። ይህንን ነገር ደጋግመው። የሆነ ቀን ደበረኝ ብለህ ትሬን ማድረግን በፍጹም እንዳታቆም፣ አለበዛ ጡንቻን ታጠዋለህ። ስለዚህ መጀመሪያ ማስተካከል ያለብህ ኮንሲስተንሲህን ነው። ኮንሲስተንሲን አስተካክሉ። እናም እንዳትዋሸኝ፣ እስቲ ኮንሲስተንሲ ሆነ ስፖርት እየሰራ ነው? እሱን ጥያቄ ለአንተ ትችላለህ። ሁለተኛው ምግብ። ጠንክረህ ትሰራለህ፣ ሁሌ ስፖርት ትሰራለህ፣ ላበጠብ እስኪል ድረስ ትለፋለህ፣ ግን ሰውነት ላይ ለውጥም ሆነ እድገት የለም። ለቀናት ያህል፣ ለሳምንታት ያህል፣ ለወራት ያህል ትሰራለህ፣ ጂም ትሄዳለህ፣ ግን ሰውነት ላይ አሁንም አንድ ጠብ ያለ ነገር የለም። እናም ከመታት በኋላ ራስን በመስታወት ስትመለከተው ምንም የተለወጠ ነገር የለም። ያኔ ነው ፍርስትሬሽን ወይ ደግሞ ተስፋ የመቁረጥ ስሜት ውስጥ የምትገባው። የሆነ ታሪክ ልንገርህ። የሆነ ሰው ነበር ልክ እንዳንተ ዲሲፕሊን፣ ፎከስ፣ ኮንሲስተንሲ ያለው። ሁሌ ጂም ይሄዳል፣ ሁሌ ላውጠብ እስኪል ድረስ ይሰራል፣ ይለፋል። ሰውነቱ ግን ምንም ለውጥ አላሳየውም። ችግር ያለው ከሚሰራው ስፖርት ይመስለው ነበር። እናም ከበፊቱ ጠንክሮ ስፖርት መስራቱን ቀጠለ። ተጨማሪ ፑሻፕ፣ ዲጋፕ ጨመረበት። ግን ስቲል ሰውነቱ አልተለወጠም። እንደውም በተቃራኒ ከሳ። ከዛ አንድ ቀን ላይ የሆነ ሰው የሚሰራውን ስህተት ነገረው። ለቀናት ያህል ስትሰራ ይቻለሁ፣ ግን ጠንክረ ትለፋለህ፣ በቂ የሆነ ምግብ አትመገብም፣ በቂ የሆነ ፕሮቲን ለሰውነት አሰጠውም አለው። ያኔ ነበር ያ ሰው የባነ ነው። ምክንያቱም ይሰራል፣ ግን በቂ የሆነ ምግብ አይመገብም። አዳምጠኝ፣ መስል የሚገነባው ጂም ውስጥ አይደለም። ከጂም በኋላ የምትመገበው ምግብና ፕሮቲን ነው ሰውነትህን መስልን የሚገነባው። ልክ እንደ ቦዲ ቢልደሮቹ የፈለገ ከባድ ዳምቤሎችን ብታነሳ፣ ከባባድ ስፖርታዊ እንቅስቃሴዎችን ብታረግ፣ በቂ የሆነ ምግብ ካላገኘ፣ በቂ የሆነ ምግብ የማትመገብ ከሆነ ሰውነት ላይ ለውጥ አታይም። መኪና ራሱ እኮ የሚንቀሳቀሰው በነዳጅ ነው። ነዳጅ ካልሰጠው መኪና ራሱ መንቀሳቀስ አይችልም። ነዳጅ ለሰውነት አስፈላጊ ነው። ነዳጅ ለሰውነት ካልሰጠው እድገት አይኖረውም። ስለዚህ ተመጣጣኝ ምግብ ካልተመገብክ መስል የሚባል ነገር፣ ጡንቻ የሚባል ነገር አትገነባም። ሁሌ ማስታወስ፣ ተጨማሪ ምግብ ስትመገብ ጡንቻን እየገነባ ትሄዳለህ። አውቃለሁ እኮ ምግብ በጣም እየበላ ነው፣ ግን ጨምርበት። አንዳንድ ጊዜ እኮ ስፖርት ስትሰራ ማለት ነው አፕታይት ይዘጋል፣ ግን ጨክነህ ብላ። ወይም ደግሞ የምግብ እጥረት ሊኖር ይችላል፣ ግን ብሩ አዝናለሁ። ምግብ ከሌለ ሪከቨሪ የምታደርግበት ነገር ከሌለ በፍጹም መስል ልትገነባ አትችልም። ልትገነባ ትችላለህ፣ ግን
ስኪኒ ወይ ደግሞ ቀጭን የሆነ ሰውነት ነው ሊኖርህ የሚችለው። ሶስተኛው ፕሮቲን ፓውደር። ፕሮቲን ፓውደር ለሰውነታችሁ አስፈላጊ ነው ብላችሁ ታስባላችሁ? አንድ ፕሮቲን ሼክ ሰውነታችሁን ቢውልድ የሚያደርጉ ይመስላችኋል? ቆይ ስሙኝ። የሆነ ሰውዬ ነበር ጂም ሁሌ እየሄደ ስፖርት የሚሰራ ተመሳሳይ የሆነ ሩቲን ያለው። ከዛ ከጂም መልስ የፈረደበትን ፕሮቲን ሼክ በጥብጦ የሚጠቀም ደግሞ ፕሮቲን ሼኩን ለመግዛት የሚያጋባውን ያህል ብር ነው አውጥቶ የገዛው። ብሩ ከፍ ስላለ ብቻ በፕሮቲን የተለየ ለውጥ የሚያመጣ ስለመሰሉ ነው ፕሮቲኑን በውድ ዋጋ የገዛው። ከዛ ፕሮቲኑን በመጠቀም ወራቶች አለፉ። ፕሮቲን ሼኩም ስራውን ጀመረ ከወራት በኋላ። ከዚያ ሰውዬ ሰውነቱን በመስታወት ሲያዩ በስም የተሸፈነው ሰውነቱ እንዳለ በውፍረት ነው የተከበበው። ግን በሚያሳዝን ሁኔታ መስል የሚባል ነገር ሰውነቱ ላይ አልተፈጠረም። ታዲያ ሰው ግራ ቢገባው አንድ ልምድ ያለው ቦዲ ቢልደር ሽማግሌ ማማከር ጀመረ። ያም ሽማግሌ እንደዚህ ያለው ፕሮቲን ሼኩ መውሰድ እኮ ጥሩ ነበር፣ ግን እውነተኛ ሪል የሆነ ምግብ አልተመገብክም። እንቁላል፣ ስጋ፣ ድንች፣ አቮካዶ፣ አሳ፣ ቺክን ብረስት እነዚህ ናቸው መስልህን የሚገነቡት። ምክንያቱም እውነተኛ ምግብ ስትመገብ ሁሉንም የሰውነት አካልህን ነው የሚመግበው። ፕሮቲን ግን ፌክ ስለሆነ ወይ ፊትህን ወይ እጅህን ወይ አንዱ አካልህ ጋር ነው ሄዶ ውፍረቱ የሚቀመጠው እና ፕሮቲን ሼኩ ፌክ የሆነ ስብ ነው የሚሰጥ ብሎ ነገረው። እስቲ ግን ምን ያህሎቻችሁ ናችሁ ፕሮቲን በመጠቀም ለውጥ የምታገኙ ይመስላችሁ? ፕሮቲን ፓውደር ማለት ሾርት ከት ማለት ነው። ይህ ማለት ደግሞ ላለመልፋት ጂም ገብቶ ጠንክሮ ላለመስራት ብዙ ሰው ፕሮቲን ፓውደር ይጠቀማል። ከዛ ከአንድ ወር በኋላ ከሁለት ወር በኋላ ሰውነታቸው እንደ ፓውደር ይነፋል፣ ግን ውስጣቸው ምንም አይነት መስል የለም። ከዛ ከጊዜ በኋላ በፕሮቲን የመጣው ሰውነት ወይ ወደ ስብ ይቀየራል ወይ ደግሞ ወደማይሆን ቅርጽ ይለወጣል። ትክክለኛ ፕሮቲን እውነተኛ ምግብ ነው። ሳስበው ግን እኔ ነኝ የመጀመሪያው ሰው እውነታውን ለሁሉም ሰው የተናገርኩት። ፕሮቲን ፓውደር አትግዙ፣ ወይ ፕሮቲን ማስ ጌነር አትግዟቸው። እውነተኛ ምግብ ነው የሚለውጣችሁ። እውነተኛ ምግብ ነው መስላችሁን የሚገነባው። ስለዚህ እውነተኛ ምግብ ተጠቀሙ። ለምን እንደሆነ አላቅም። የ16 የ18 የ20 የ22 ዓመት ወጣት ልጅ ጂም ከጀመረ በኋላ ፕሮቲን ፓውደር ለመግዛት ይጓጓል፣ ይቸኩሏል። በውስጥ መስመር ብዙ ጊዜ ብዙ ሰዎች ያወሩኛል፣ የትኛውን ፕሮቲን ፓውደር ልግዛ፣ የትኛው ፕሮቲን ፓውደር ነው የሚያወፍረኝ ምናምን ብሎ ብዙ ሰዎች ያማክሩኛል። ግን ፕሮቲን ፓውደር ኢዝ ፌክ። ፕሮቲን ፓውደር የመግዛት አቅም ካላችሁ ምግብ ግዙበት። እንቁላል፣ አሳ፣ ቺክን ብረስት፣ ለውዝ፣ ድንች፣ ያቅማችሁን የሚችለውን ነገር ግዙበት። ፕሮቲን ፓውደር ላይ ገንዘባችሁን አታቃጥሉት። ትክክለኛ ምግብ ነው፣ ትክክለኛ ፉድ ነው መስላችሁን የሚገነባው፣ ጤናችሁን የሚጠብቅላችሁ። ግን እኮ ብሮ ቲክቶክ ላይ ብዙ ሰዎች በፕሮቲን ተለውጠናል ብለው ያስታውቃሉ ማለት አይቀርም። ግን ወንድሜ ያ ማርኬቲንግ ነው። ያንን እንዲሉ ገንዘብ ተከፍሏቸዋል። እስኪ እነዛ ፕሮቲን ፓውደር የሚያስታውቁ ሰዎችን በጥልቀት ተመልከታቸው። ሰውነታቸው 85% የተገነባው በምግብ ነው። ፕሮቲን ፓውደር ቢጠቀሙ ወይ 20% ወይ 10% ነው። ስለዚህ ምን ልፈልጌ ነው ወንድሜ? ፕሮቲን ፓውደር ፌክ የሆነ መስል ነው የሚሰጥ። ትክክለኛ ምግብ ደግሞ ትክክለኛ የሆነ መስል ነው የሚሰጥ። አውቃለሁ እኮ ፕሮቲን ፓውደር ያወፍራል፣ ለስፖርተኛ በጣም አስፈላጊ ነው። ግን ፕሮቲን ፓውደር ናቹራል የሆነ ነገር አይደለም፣ ምግብ ነው፣ ናቹራል የሆነ ነገር። ስለዚህ ፕሮቲን ፓውደር ከምትገዛ ምግብ ብትገዛ ሪኮማንድ አደርጋለሁ። እናም እዚህ ጋር ራስን ጥያቄ ጠይቅልኝ። ፕሮቲን ፓውደር እየተጠቀምክ ነው ወይስ ትክክለኛ ምግብ እየተመገብክ ነው? አራተኛው በትክክል አለመስራት። ጂም ትሄዳለህ፣ በየቀኑ የምትሰራውን ነገር አታውቅም። ጂም ቤት ውስጥ ስትተራመስ ትውላለህ፣ ግን ከሳምንት በኋላ ለውጥ የለም። ለምን? ምክንያቱም ልፋት ዳይሬክሽን የለውም። ኢነርጂ ማቃጠል ነው ትርፍ። የሆነ ታሪክ ልንገርህ። የሆነ ልጅ ነበር፣ ሁሌ ጂም ይሄዳል። በቃ ጂም ቤት ሲገባ ሲተራመስ ይውላል። ከአንዱ ማሽን ወደ አንዱ ማሽን ይንቀሳቀሳል። ቀኑን ሙሉ የተለያየ አይነት ስፖርታዊ እንቅስቃሴዎችን ሲሰራ ይውላል። ትኩረት አያደርግም፣ እቅድ የለውም፣ የሚሰራውን ነገር አያውቅም። በቃ ጂም ገብቶ የተመቸውን ነገር ሰርቶ ይወጣል። ከዛም ከቀናት በኋላ ሰውነትን ሲያው ለውጥ የለም። እናም አንድ ቀን አሰልጣኙ አስቆሞ፣ እናም እንደዚህ ብሎ ነገረው፣ ትሬኒንግ እያደረክ ወይም ስፖርት እየሰራ ሳይሆን እየተንቀሳቀስክ ነው። በትክክለኛ ፎርም ካልሰራ ለውጥ አታገኝም ብሎ አስረዳው። ስማኝ፣ መስል መገንባት ከፈለግ ራንደም የሆነ ፎርሙላ መከተል ሳይሆን ግዴታ ኢንተርናሽናል የሆነ ስራ ይፈልጋል።
ግዴታ ፕሮግራም ማውጣት ይኖርብሃል። ፎርሙላ ማውጣት ይኖርብሃል። የእረፍት ጊዜን ማወቅ ይኖርብሃል። ያለምንም ፎርም ያለምንም እቅድ የማትሰራ ከሆነ ልፋት ነው የሚተርፍህ። ፎርምን ማትከተል ከሆነ ፎርም ማታውጣ ከሆነ ማለት ነው ለውጥ በፍጹም አታይም። እስቲ ራስን ጠይቀው፣ ምን ያህል ጊዜ ነው ራንደም የሆነ ፎርሙላ ተከትለ ጂም ገብተህ ስፖርት የሰራው? ምክንያቱም ጂም የሚፈልገው ልፋት ሳይሆን ብልህነት ነው የሚፈልገው። ጂም ገብተህ ያለምንም ፎርም ያለምንም ፕሮግራም ገብተህ የምትለፋ የምትሰራ ከሆነ እየከሳ ነው የምትመጣው። ግዴታ ፎርሙላ ልትከተል ይገባል። ራንደም የሆነ ፎርሙላ መከተልን አቁም። እነዚህን ነገሮች ቴሌግራም ላይ ፖስት አደርግልሃለሁ። እያንዳንዱን ፎርሙላ በመከተል ሰውነትን መለወጥ ትችላለህ። አምስተኛው እረፍት አታረግም። 90% የሚሆኑ ሰዎች ይህንን ነገር አያውቁትም። ጂም ይሄዳሉ፣ ስፖርት ይሰራሉ፣ ተመጣጣኝ የሆነ ምግብ ይመገባሉ፣ ፕሮቲን ይመገባሉ። ግን ከዛም በኋላም የሚያስቡትን አይነት ለውጥ አያገኙም። ጭራሽ ሰውነታቸው እየከሳ ይመጣል። ይህም የሚፈጠርበት ነገር ልነግርህ ነው። እሱም እረፍት አታረግም። ምን ያህል ጊዜ ነው ማታ አምሽተህ የምተኘው? ማታ ማታ ቲክቶክ እያየክ ጊዜን የምታቃጥለው? ፊልም እያየክ አይምሮን ዳሜጅ የምታረገው? እስከ 6 ሰዓት 7 ሰዓት 8 ሰዓት ድረስ ለምንድን ነው ጊዜን የምታቃጥለው? ለምንድን ነው እረፍት የማታረገው? ሰውነት የሚገነባው ጂም ስፖርት ስትሰራ ወይ ደግሞ ፕሮቲን ስትመገብ አይደለም። ሰውነት የሚገነባው ጂም ስፖርት ሰርተ ምግብ ተመገበ ጨርሰ እረፍት ካረክ በኋላ ነው። ሰውነት ግዴታ 8 ሰዓት ሊያርፍ ይገባል። ሰውነት እረፍት የማያገኝ ከሆነ በፍጹም ሰውነት ሊገነባ አይችልም። ምሳሌ ሰውነት ላይ አንድ ቁስል ተፈጠረ እንበል። ያንን ቁስል ነገ ላይም ብትነካው ይድናል አይድንም? የሰውነትን መስል ማለት ልክ እነዛ ቁስል ነው። ስፖርት ስትሰራ ማለት ነው ሰውነት ላይ ቁስል ይፈጠራሉ። እነዛ ቁስሎች በምግብ ይጠገናሉ። ከዛ እረፍት ይፈልጋሉ። የዛን ይጠገናሉ። ከዛ እረፍት ካገኙ በኋላ በቀጣይ ቀን ላይ ለቀጣይ ቻሌንጅ ይቀርባሉ። ስለዚህ ወንድሜ አሁንም ራስን ጠይቅልኝ፣ ከስፖርት በኋላ ታርፋለህ ወይስ አታርፍም? 6ኛው ራስን ከሌላው ጋር አታወዳደር። ይህ ነገር ደጋግሜ እማወራውና የምናገረው ነገር ነው። ጓደኞች ፕሮቲን ወስደው ኦር የሆነ መድኃኒት ተጠቅመው ስለተለወጡ አንተም እንደነሱ መለወጥ አለብኝ መቀየር አለብኝ ብለህ እነሱ ያደረጉትን ነገር በፍጹም እንዳታረግ፣ ወይም በእነሱ ሰውነት ቀንተ ተስፋ በፍጹም እንዳትቆርጥ። የሆነ ልጅ ማለት ነው አንድ ጊዜ በጣም ይሰራ ነበር፣ ይለፋ ነበር፣ ጂም ገብቶ ስፖርት ይሰራ ነበር። ግን ሰውነቱ ላይ ምንም አይነት ለውጥ የለም። ዞር ሲል ጓደኞችን ሳይ፣ ዞር ሲል የሚያውቃቸውን ሰዎች ሲመለከት እነሱ ተለውጧል፣ ሰውነታቸው ተገምቷል። በዛን ጊዜ ያ ሰው አይምሮ ይነካል። ከዛ ስፖርት መስራቱን ያቆማል። በቃ ያልፈለገው ጭንቀት ውስጥ ያልፈለገው ብስጭት ውስጥ ገባ። በራስ መተማመኑ ወረደ። ለዛ ነገር ብቁ አይደለም ብሎ ራሱን ዝቅ አረገ። ከዛ ከቀናት በኋላ ራሱ መውቀስ ጀመረ። ለምንድነው ራሴን ዝቅ ያረኩት? ለምንድነው ራሴን ከፍ ማላረገው? ለምንድነው ለሰው ማስበው? ስለ ሰው ሰውነት የምጨነቀው ብሎ ራሱን ነገረው። ከዛም በኋላ የራሱን ስራ ጀመረ። ራሱን ከሌላ ሰው ጋር ማወዳደር አቆመ። ምክንያቱም እዚህ ምድር ላይ ስንኖር ማለት ነው ሁሉም ሰው አንድ አይነት ህይወት አይኖረውም። አንድ አይነት ሆቢት አይኖረውም። አንድ አይነት አመጋገብ አይኖረውም። አንድ አይነት ስፖርታዊ እንቅስቃሴ አይኖረውም። የሱ ሆቢት የሱ እንቅስቃሴ ከነዛ ሰዎች ጋር አይገናኝም፣ አይተሳሰርም። ስለዚህ አንተም ራስን ከሌሎች ሰዎች ጋር የምታወዳድር ከሆነ ማለት ነው እመነኝ ወንድሜ መቼም ቢሆን አትለወጥም። መቼም ቢሆን የለውጥ አስተሳሰብ አይምሮ ውስጥ አይገባም። በህይወት ይሆናል፣ በአስተሳሰብ ይሆናል፣ በሰውነት ይሆናል። ራስን ከሌሎች ሰዎች ጋር የምታወዳድር ከሆነ መቼም አትለወጥም። እነሱ ሌላ ሰው ናቸው፣ አንተ ሌላ ሰው ነህ። የራስን ህይወት የራስን ሆቢት ራስ ኑረው። ራስን ማወዳደርህን ኮምፔር ማድረግህን የማታቆም ከሆነ ሰውነት ላይ ልትሰራ አትችልም። ቦዲ ቢልደር ልትሆን አትችልም። ስለዚህ በቻልኮ መጠን ራስን ማወዳደርህን ከሰው ጋር አቁም። እስቲ ምን ያህል ጊዜ ነው ግን ራስን ከሌሎች ሰዎች ጋር ያወዳደርከው? ራስን ይህንን ነገር ጠይቀው እና ይህንን ነገር አስተካክለው። 7ኛው ብዙ ክብደት አለማንሳት። የሆነ ልጅ ነበረ ጂም ይሄዳል፣ አሁንም ስፖርት ይሰራል፣ ይለፋል፣ ግን ከባባድ እንቅስቃሴዎችን ከባባድ እቃዎችን አያነሳም። ጭራሽ ሰውነቱ እንደማደግ እንደመገዘፍ እየከሳ ሰውነቱ እየቀነሰ መጣ። ይህ ሰውዬ ግራ ቢገባው ሰዎች ማማከር ጀመረ። ጂም ውስጥ የሚሰሩት ሰዎችን ማውራት ጀመረ። እናም በዛ ጊዜ ያገኘው መረጃ ቢኖር ማለት ነው በስትክክል እኮ ትሰራለህ፣ ግን ከባባድ እቃዎችን አትጠቀምም፣ ከባባድ ስራዎችን አታነሳም። አስታውስ እስቲ ወንድሜ
ምን ያህል ጊዜ ነው ቲክቶክ ላይ ዩቲዩብ ላይ ወርክአውት ሲያደርጉ ስፖርት ሲሰሩ ከባባድ ክብደቶችን የሚያነሱት ከባባድ እንቅስቃሴዎችን የሚሰሩት ሰውነታቸው እየተንቀጠቀጠ በቃኝ ያለ ሰውነታቸው ምን ያህል ጊዜ ነው ጠንክሮ ሲሰሩ ያያቸው? እኔም የምነግርህ ያንን ነው። ሰውነትህ ማለት ነው ጭንቀት ይፈልጋል። ሰውነትህ ማለት ነው ውጥረትን ይፈልጋል። ለመለወጥ ለማደግ ጡንቻ ለማፈርጠም ግዴታ ሰውነትህ ከባባድ ነገሮችን ማድረግ ይኖርበታል። ቀላል ነገር የምታረግ ከሆነ ሁልጊዜም ቀለል ያለ ሰውነት ቀለል ያለ አቅም ነው የሚኖር። ከበድ ያለ ጠንከር ያለ ነገር ስታደርግ ግን በዛው ልክ አቅም ይጨምራል። ስለዚህ ራስን እዚህ ጋር ጠይቅልኝ። ከባባድ እንቅስቃሴዎችን እያረክ ነው ወይስ እያረገጥክ ነው? ስምንተኛውና ዋነኛው ማንም ያልነገረ እስከዛሬ ማንም ያላስተማረ ሶሻል ሚዲያ ላይ ቻትጂፒቲ ላይ የማታገኘው ሚስጥራዊ ነገር ነው። እሱም በቀን ውስጥ ከ2 እና ከ3 በላይ አለመስራት። አዎ አውቃለሁ፣ በቀን ውስጥ 3 እና ከዛ በላይ መስራት በጣም ከባድ ነው። ምግብ ያስፈልጋል። ጂም ውስጥ ከአንድ ቀን በላይ ሊያስገባ አይችሉም። ግን ወንድሜ እውነተኛ መስል መገንባት ከፈለግ ግዴታ በቀን ውስጥ ከ2 እና ከዛ በላይ መስራት ይኖርብሃል። ወይም ደግሞ ጊዜ ሰጥተው ከ6 እና ከ7 ሰዓት በላይ መስራት ይኖርብሃል። ሰዓትን ከፋፍለ ልክ እንደ ቦዲ ቢልደሮች። ለምን እንደዚህ እንዳልኩ ልንገር። ፎር ኤግዛምፕል ጂም ሄደ ወይ ደግሞ በቤት ስፖርት በምትሰራበት ጊዜ ጠዋት ወይ ደግሞ ማታ ላይ ስፖርት በምትሰራበት ወቅት ማለት ነው ጠዋት ላይ ሰራው መስል ማታ ላይ ይጠፋል። ማታ ላይ ሰራው መስል ጠዋት ላይ ይጠፋል። ምን ልል ፈልጌ ነው? ሰውነትህ ማለት ነው እረፍት በሚያገኝበት ጊዜ ማለት ነው ድጋሚ ስፖርታዊ እንቅስቃሴዎችን እንድታረግለት ይፈልጋል። አይኗ ቃለው መስል እኮ እረፍት ይፈልጋል። ግን ጠዋት የደረት ከሰራ ማታ የእጅ፣ ማታ የእጅ ከሰራ ጠዋት ደግሞ የጀርባ ሰውነትህን እየከፋፈልክ ቢያንስ በቀን ውስጥ 2 እና ከዛ በላይ መስራት አለብህ። መስል መገንባት ከፈለክ ሰውነትን ማፈርጠም ከፈለክ ይህንን ምክር ማንም አልነገረም። ይህንን መንገድ ማንም አልነገረም። ስለዚህ ሰውነት ላይ ለውጥ ማየት ከፈለክ ቢያንስ በቀን ውስጥ ከ2 እና ከዛ በላይ ለመስራት ሞክር። አላቅም ግን እስከዛሬ እስካሁን የነገርኳችሁን ነገሮች ለምን ለኛ እንዳልነገሩን አይዶን ነው። ግን እስካሁን የነገርኳችሁ ነገሮች ማለት ነው እውነታው ዓለም ላይ ይሰራል። በእርግጠኝነት ስፖርት ጀምራችሁ ለውጥ ያጣችሁ ብዙ ሰዎች አላችሁ። ተስፋ ቆርጣችሁ ያቆማችሁ ብዙ ሰዎች አላችሁ። ችግሩ እስካሁን የነገርኳችሁ ነገሮች ናቸው። በዚህ ቪዲዮ ላይ የነገርኳችሁን ነገሮች በደንብ ካዳመጣችሁኝና ከተከበራችሁት ማለት ነው የማትለወጡበት ምንም ሪዝን የለም። እናም አብዛኛውን ሰው በእነዚህ መንገዶች ነው የተለወጡት። እናም እኔም ጭምር። ቪዲዮ ላይ የቀረ ነገር ካለ አሳውቁኝ። ኮሜንት ላይም በዚህ ነገር ተስማማላችሁ ወይስ አትስማሙ? እሱን ነገር አሳውቁኝ። ሐሳባችሁን አነበዋለሁ።